ተመልካቾች ቀጥለናል። በዛሬቱ ቢዝነስ ፕሮግራማችን ወደ ሌላኛው በዝርዝር ወደምናደርሳችሁ ዘገባችን እናመራለን። ቃል እንደሚታወቀው እንግዲህ ብዙ ጊዜ ስለ ሀገር ኢኮኖሚ ሲወራ ትኩረት የሚደረገው ምርትና ሽያጭ ላይ ነው። ነገር ግን ከነዚህ በስተጀርባ ስልታዊ ክምችት ለአንድ ሀገር እጅግ አስፈላጊ እንደሆነም ይነገራል። ይህም የውጭ ምንዛሪ፣ የነዳጅና መሰረታዊ እህል ክምችትን ያጠቃልላል። እንግዲህ በዓለም አቀፍ ደረጃ የሚፈጠሩ የንግድ ጦርነቶች፣ የጂኦፖለቲካ ውጥረቶችና ድንገተኛ ደግሞ የተፈጥሮ አደጋዎች የገበያውን ሰንሰለት ሲያናጉት ብቸኛው መፍትሄ የሚሆነው አስቀድሞ የተዘጋጀ የምርት ክምችት ነው። እንግዲህ ባልደረባችን ሃይማኖት ወርቁ ከዚህ ጋር የተገናኘ መረጃ አላት። እሱን ተከታትለን እንምጣ። ክምችት ለአንድ ሀገር የኢኮኖሚ ሉዓላዊነት እንዲሁም ለዜጎች ዋስትና መሰረት ነው። አንድ ሀገር የእህል ጎተራዋን፣ የነዳጅ ዴፖዋን እንዲሁም ደግሞ የውጭ ምንዛሪ ካዝናዋን በበቂ ሁኔታ መሙላት ካልቻለች የዓለም አቀፍ የገበያ መዋዠቅ እንዲሁም ድንገተኛ አደጋዎች የህልውናዋ ስጋት መሆናቸው አይቀሬ ነው። ለመሆኑ እንደ ሀገር የነዳጅ የእህልና የውጭ ምንዛሪ ክምችታችን ምን ደረጃ ላይ ይገኛል? ኢትዮጵያስ እንደ ሀገር ሊኖራት የሚገባው የእህል የነዳጅ እንዲሁም የውጭ ምንዛሪ መጠንን በተመለከተ ከዘርፉ ባለሙያ ጋር ቆይታ አድርገናል። አብራችሁን ቆዩ። አንድ ሀገር የክምችት መጠኗ በተለያየ ረገድ ማለት ነው በውጭ ምንዛሪ፣ በምግብ እንዲሁም ደግሞ በኢነርጂ ወይም ፊውል በምንለው እንዲኖራት የሚያስገድዱ በርካታ ምክንያቶች አሉ። በዋናነት ግን ሶስቱን ማንሳት እንችላለን። አንደኛው የዓለም አቀፍ የፖለቲካ ስርዓት መናወጥ በሚኖርበት ጊዜ ሀገሪቱ ያለምንም መናወጥ ወይም ደግሞ ችግር ሳይደርስባት ችግሮቹ መፍትሄ እስከሚያገኙ ድረስ መቆየት እንዲያስችላት ነው። እነዚህ ጊዜያት ኢንተራፕሽን ይኖራል፣ መስተጓጎል ይኖራል። ስለዚህ እነዚህ መስተጓጎሎች የምግብ ዝውውር ወይም ኢንተርናሽናል ቫልዩ ቼን ምለው ወይም ኢንተርናሽናል ዓለም አቀፍ ሰፕላይ ቼኑ ወይም ዓለም አቀፍ አቅርቦቱ ሊረበሽ ይችላል። ስለዚህ ይሄ ረብሻ በሚኖርበት ጊዜ ሀገራት ዜጎቻቸው ወይም ደግሞ የሀገሪቱ በብሔራዊ ደህንነት አደጋ ላይ እንዳይወድቅ ክምችት ያስፈልጋል። ይሄ አንደኛው ነው። ሌላኛው አውትብሬኮች በሚኖሩበት ጊዜ አውትብሬክ ስንላቸው ሰው ሰራሽ ሊሆን ይችላል ወይም ተፈጥሯዊ ሊሆን ይችላል። ለምሳሌ አሁን እንደምናየው በአሜሪካ በኢራን እና በእስራኤል መካከል ባለ ጦርነት ምክንያት እየተከሰተ ያለውን በሀገራችን ላይ የሚመጣ ያለውን ችግር የምናየው ነው። እንደዚህ አይነት ጦርነቶች ሰው ሰራሽ የሆኑ አደጋዎች በሚኖሩበት ጊዜ እነዚህ አደጋዎችም ቅድም ያለውን ችግር ይዘው ስለሚመጡ ያንን መረበሽ ወይም ደግሞ ያንን የዓለም አቀፍ ነውጥ ለመቋቋም ያስችል ዘንድ እነዚህ መሰረታዊ የምንላቸው ለአንድ ሀገር የዜጎች ደህንነት መሰረታዊ የምንላቸው የኢነርጂ ስንል እንግዲህ ፊውል ማለታችን ነው። የምግብና ሌሎችም አክቹአሊ ሌሎችንም መዘርዘር ይቻላል። የነዚህ ሁሉ ሪዘርቭ ያስፈልገናልና ያንን ሪዘርቭ ኦፍ ኮርስ ሰፖርት ለማድረግ የውጭ ምንዛሪ ሪዘርቭ አስፈላጊ ነው። ግን አንዳንዴ የውጭ ምንዛሪ ሪዘርቭ ቢኖር ክምችቱ ከሌለ መግዛትም የማንችልበት ሰፕላይ ቼኑ ኢንታየርሊ ሊቋረጥ ስለሚችል እሱም ቢኖር እነዚህ ሁሉ ክምችት ያስፈልጋል። ግን በዋናነት በርካታውን ማህበረሰብ አፌክት ሊያደርጉ የሚችሉት እነዚህ ሶስቱ ስለሆኑ ያስፈልጋል። ሌላኛው ተፈጥሯዊ አደጋዎች ናቸው። ተፈጥሯዊ አደጋዎች ስንል እንግዲህ እንደኛ አይነት ደግሞ ሀገሮች በጣም ቨልነራብል የምንላቸው ወይም ደግሞ ለተፈጥሯዊ አደጋዎች ተጋላጭ የሆኑ ሀገሮች ለምሳሌ ድርቅ ሊሆን ይችላል፣ ፍለድ ሊሆን ይችላል፣ ወይም ደግሞ ጎርፍ ሊሆን ይችላል፣ መሬት መንሸራተት፣ ሌሎችም አይነት ወይም ደግሞ ዶሜስቲክ ኮንፍሊክትም ሊሆን ይችላል። በእነዚህና እነዚህም በመሳሰሉ ምክንያቶች በሚኖር ዓለም አቀፋዊም ሀገራዊም መናወጥ የሀገራዊም የሰፕላይ ቼን መቋረጥ ምክንያት ለሚፈጠር ችግርን ለመቋቋም ለአጭር ጊዜ ኦፍ ኮርስ ነው ይህ ሪዘርቭ የሚያስፈልገው። አንዳንዶቹ ረጅም ጊዜም ሪዘርቭ ልናደርጋቸው የማንችል ከመሆኑ ጋር ተያይዞ ማለት ነው። ስለዚህ በእነዚህና እነዚህን በመሳሰሉ ዋና ዋና ምክንያቶች አንድ ሀገር ክምችት በተለያየ ረገድ ያስፈልጋታል። ክምችት በዋጋ መረጋጋትና በዋጋ ግሽበት ቁጥጥር ላይ የሚኖረው ሚናስ እንዴት ይገለጻል? ይህ እንግዲህ በሁሉም ረገድ ነው። ችግሮችን በሚመጡበት ጊዜ በተመሳሳይ ማለት ነው። ምክንያቱም አሁን ለምሳሌ ጥሩ ጊዜ ነው ያለነው። ጥሩ ጊዜ ስል ይህንን ኤክስፕሌን ለማድረግ ማለት ነው። እና እንግዲህ የዓለም አቀፍ የነዳጅ ዋጋ በከፍተኛ ደረጃ ንሯል። ይህ በመናሩ ምክንያት እንግዲህ ከሰፕላዩ መቋረጥ በተጨማሪ ዋጋውም ከፍተኛ ነውና በዚህ ከፍተኛ በሆነ ዋጋ ደግሞ ኢትዮጵያን በሚመስሉ ታዳጊ ሀገራት ደግሞ ነዳጅ የኢኮኖሚው
አዘዋዋሪ ነው፣ የኢኮኖሚው ዘዋሪ ነው። ስለዚህ በሱ ላይ የሚኖር ማናቸውም የዋጋ ንረት ኢንታይር ኢኮኖሚውን ስለሚያነጋጋ ያንን የዋጋ ንረት ለማረጋጋት ክምችት ካለ ከክምችቱ በማውጣት ችግሩ ሰብሳይድ እስከሚያደርግ ወይም ደግሞ ችግሩ ማኔጅ እስከሚደረግ ድረስ ያለውን ጊዜ ከፍተኛ የዋጋ ንረትን ለመቋቋም ከክምችት እያወጡ ዋጋን ማረጋጋት የሚቻልበት እድል አለ ማለት ነው። ኢትዮጵያ በነዳጅ ዴፖቿ ውስጥ ቢያንስ ለስንት ቀናት ወይም ወራት የሚበቃ የነዳጅ ክምችት ሊኖራት ይገባል? ዓለም አቀፍ ስታንዳርዱስ እዚህ ላይ ምን ይላል? አዎ የዓለም አቀፉ የኢነርጂ ኦቶሪቲ የምንለው ሀገራት ሊኖራቸው የሚገባ ኦፕቲማል የሚባል የኤነርጂ ክምችት የሚያስቀምጠው አለ። ከ4 እስከ 6 ወር የሚሆን የክምችት ቢኖራቸው ሀገራት ይመከራል። በዋናነት ፓንዴሚኮች ለምሳሌ ኮቪድ-19 የምንለው ከዚህ ቀደም የተፈጠሩ እንደዚህ አይነት ችግሮች ፕላስ ደግሞ አሁን ሰው ሰራሽ የምንላቸው ጦርነቶች በሚኖሩበት ጊዜ ሀገራት ኢኮኖሚያቸውን ራን ማድረግ እንዲችሉ ማለት ነው። ሀገራችን ኢትዮጵያ ደግሞ እንደምናውቀው እንግዲህ ክምችታችን በጣም ውስን ከመሆኑ ጋር ተያይዞ አሁን ሬሽኒንግ የምንለው ወደ ምንለው አቅጣጫ እየሄድን ነው። ምክንያቱም ፕራዮሪቲ ሴክተሮች ወይ ቅድሚያ ለሚሰጣቸው ሴክተሮች ብቻ ነዳጅን ወይም ያለንን ሀብት መዋል ያስፈልገናል በእንደዚህ አይነት ክራይሲስ ጊዜ። ምክንያቱም የውጭ ምንዛሪ ከዚህ ቀደም እንደምናውቀው ከዚህ ከማክሮ ኢኮኖሚክ ሪፎርሙ ቀደም ብሎ የነበረን የውጭ ምንዛሪ ክምችት የ15 ቀን ኢምፖርታችንን ወይም የ15 ቀን የገቢ ንግዳችንን ፋይናንስ ማድረግ የማይችልበት ደረጃ ላይ ደርሰን ነበረ። ከዛ በኋላ መሻሻሎች ያው በናሽናል ባንክ ሪፖርቶችም ላይ በተለያዩ ሪፖርቶች ዓለም አቀፍ ተቋማትም እንደና IMF እና ወርልድ ባንክ ሪፖርቶች ላይ እንደምናየው መሻሻሎችን አሳይተናል። የምግብ ክምችት ሚኒመም በአንድ ክሮፕ ፕሮዳክሽን ሲዝን የሚያክል ሰፖርት ሊያደርግ ይገባል። ያም ከ4 እስከ 6 ወር የሚሆን ማለት ነው። ስለዚህ አሁን የኛ ስታቲስቲክስ እዚህም እዛም ያሉ ስታቲስቲክሶች የሚገጫጩ ቢሆንም አሁን ባለው መረጃ ግን ያለን ከ2.5 ወር ያለው ክምችት ከዛ የሚያዘልል አይደለም ያለን ክምችት ማለት ነው። ግን እነዚህ አሁን የጠቃቀስኳቸው ቁጥሮች ዓለም አቀፍ ስታንዳርዶች ናቸው። ስለዚህ ከዛ ስታንዳርድ አንጻር ስቲል ብዙ መስራት ይጠበቅብናል። የውጭ ምንዛሬ ክምችት የአንድ ሀገርን የመግዛት አቅም ከመወሰን ባለፈ በዓለም አቀፍ አበዳሪዎች ዘንድ ያለንን አመኔታ እንዴት ይገነባዋል ስንል ጠይቀናል። አሁን ላይ ባለው የነዳጅ ዋጋ ጭማሪ ምክንያት መንግስት ሰብሲዳይዝ ያደርጋል ነዳጅን። ዓለም አቀፍ ዋጋው ጨምሯል። ስለዚህ ይህንን ሰብሲዳይዝ በማድረጉ ብቻ ከ600 ሚሊዮን ዩኤስ ዶላር በላይ ተጨማሪ ፈንዲንግ ያስፈልገዋል። አሁን አት ሞዴሬት ሌቭል ማለት ነው፣ ዝም ብለን በሰራ ነው ሲሙሌሽን። ስለዚህ ይህ የሚያመለክተን የውጭ ምንዛሪያችን ትንሽ በሆነ ቁጥር እንደዚህ አይነት ችግሮች ሲመጡ ያለው የውጭ ምንዛሪ እነዚህን መሰረታዊ ፍላጎቶች ለማሟላት ስለሚውል ለአበዳሪዎቻችን የምንከፍለው ሰርፕለስ ወይም ትርፍ አይኖረንም ማለት ነው። ስለዚህ የውጭ ምንዛሪ ክምችት በጣም ወሳኝ ስፔሻሊ ደግሞ ከዓለም አቀፍ ተቋማት ጋራ አበዳሪ ሀገራት ጋራ በሚኖረን ኔጎሽዬሽን የተሻለ አቅም የሚፈጥርልን ስትራቴጂክ ሪዘርቭ ነው ማለት እንችላለን። እንግዲህ የግሉ ዘርፍ እነዚህ በመካከለኛ ጊዜ የሚሰሩ ወደ ውጭ የምናወጣውን ገንዘብ ሊተኩ በሚችሉ ምርቶች ላይ ሀገር ውስጥ በማምረት አንደኛ የሚወጣውን የውጭ ምንዛሪ ሴቭ ማድረግ እዚሁ ማስቀረት እና ለሌሎች አንደኛ የሪዘርቭ ክምችታችን እንዲጨምር ያስችላል። ሁለተኛ ሌሎች ሴክተሮችን የማነቃቃት ስራ መስራት እንችላለን፣ ወይ ኢንቨስትመንት ማበረታታት እንችላለን ያንን በማምረታችን ማለት ነው። ያ ማለት ሪዘርቫችን በጣም እያነሰ በሄደ ቁጥር አበዳሪዎቻችን በእኛ ላይ የሚኖራቸው ኮንፊደንስ እየተሸረሸረ ይሄዳል ማለት ነው። ስለዚህ በቂ የውጭ ምንዛሪ የሌለው ሀገር ለአበዳሪዎችም ኮንፊደንስ ገንዘባቸው እንደሚመለስላቸው እርግጠኛ አይሆኑም ማለት ነው። ያ ከሆነ ደግሞ ብድር የማግኘት እድላችን አነስተኛ ይሆናል። ያው እንግዲህ በቅርቡ እንደምናውቀው የዕዳ መሸጋሸጎች የነበሩበት የዚህ የማክሮ ኢኮኖሚክ ሪፎርሙ የተለያዩ ቡሌት ፖይንቶች ተቀምጠው እነዛን ኢምፕሊመንት እንድናደርግም የተገደድንበት ዋነኛው ምክንያት እንግዲህ የነበረን ሪዘርቭ እጅግ አናሳ በመሆኑ ምክንያት ነው። መክፈል ስላልቻለን መሸጋሸግ ነበረበት ማለት ነው። ተመልካቾቻችን በዛሬው የኢትዮ ቢዝነስ ቆይታችን በአጫጭር ስለ ነፃ ንግድ ቀጠና የታሪፍ እፎይታ፣ የውጭ ንግድ ገቢን የተመለከተ መረጃ እንዲሁም ስለ ጀማሪ ቢዝነሶች ፈንድ አነሳን።
በዝርዝር ጉዳዮችን ደግሞ የወቅታዊ የውጭ ምንዛሬን የተመለከተ እንዲሁም ሀገራዊ የምርት ክምችት የሚመለከት ዘገባ ወደ እናንተ አደረስን። እነዚህና ሌሎች ወቅታዊ የቢዝነስ ጥንቅሮችን ያሰናዳንበት ኢትዮ ቢዝነስ ይህንን ይመስል ነበር። ሳምንት በሌሎች ጉዳዮች እንገናኛለን። ጥላሁን አያሌውና ቃል ኪዳን ታደሰ ከመላ ባልደረቦቻችን ጋር አብረናችሁ ቆየን። ጤና ይስጥልን።